አይሸቃሊ ትበላለሁ ስትል ተበላች። እንደው አታየኝም አታውቅም ብላችሁ እንደዚህ የምታደርጉ ልጆች ተጠንቀቁ ባካችሁን ቤተሰቦቼ። በነገራችን ላይ ካሜራ የለም ማዳም እያየችኝ አይደለም በደንብ አውቀዋለሁ ቤቱን ብላችሁ የምትሸወዱ ብዙ ስላላችሁ ባካችሁ ከዚህ ልጅ ተማሩ። እበላለሁ ብላ ተበላች ማለት ነው። እናም እኛ ከሷ ብዙ መማር እንችላለን ማለት ነው። አታየኝም ሄዳለች ብላ እንግዲህ ማዳም ባዘጋጀችላት ወጥመድ ላይ ወድቃለች በሚያሳዝን ሁኔታ ማለት ነው። በነገራችን ላይ ውድ ቤተሰቦቼ ሆኖ የሚያቅላችሁ ነገር ማለት በቃ ማግኘት የፈለጋችሁት ነገር በቃ የሆነ ነገር ፈልጋችሁ ግን ለረጅም ጊዜ ያላገኛችሁት ነገር ግን በአጭር ጊዜ ውስጥ ፊት ለፊታችሁ ቁጭ ብሎ ሲቀመጥ ወይም ደግሞ በቀላሉ የማታገኙት ነገር በአጭር ጊዜ ውስጥ ማለት በቃ እንዴት ነው ፊት ለፊታችሁ ቁጭ ብሎ ሲገኝ ለምን ተቀመጠ ብላችሁ ጠርጥሩ ማለት ነው። ያ ነገር እንትን ሊሆን ይችላል፣ ፈተና ሊሆን ይችላል፣ የሆነ ነገር ሊሆን ይችላል ማለት ነው። በጣም በቃ ለምን ብላችሁ ሞክሩ። ወጥመድም ሊሆን ይችላል። ወጥመዱ ላይ ውድቅ አትበሉ ማለት ነው። ዛሬ ይዤላችሁ የመጣኋት የማዳም ቅመም በዚህ ነገር ላይ ተጠቅታለች። ፈተናውን አላለፈችም። ማዳም ፈትናት ኖሯል። ፈተናውን አላለፈችም። ፈተናውን ስላላለፈች ደግሞ ራሷን ችግር ውስጥ ጥላለች ማለት ነው። ውድ ቤተሰቦቼ ይሄንን አቀርብላችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ሰላም ውድ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እኔ ጋር ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች ለማታቁኝ አይና ለምባላለሁ፣ ለምታቁኝ ደግሞ ለምታቁኝም በቅንነት ቪዲዮውን በላይክ ጀምሩት። ቻናሉንም ሰብስክራይብ በማድረግ አበረታቱኝ። ሀገሬ ዩቲዩብን ማለት ነው። አዲስ ጀማሪ ስለሆንኩ ላይክና ሰብስክራይብ ስታደርጉ ለኔ ይጠቅመኛል። ይህ ቻናል ስለ ማዳም ቅመሞች ስለሆነ የሚሰራው ፕሊዝ ሰብስክራይብ እና ላይክ እያደረጋችሁ አግዙኝ። ይጠቅማችኋል። አንዳንድ ነገር ይዤላችሁ እመጣለሁ ማለት ነው። ውድ ቤተሰቦቼ ውድ ሀገሬ ልጆች እንግዲህ ሁላችንም ከሀገራችን ወደ ሰው ሀገር ተሰደን የምንመጣው ለለውጥና ለሆነ አላማችንን ልናሳካ ነውና እንግዲህ ሁሉም ሰው የራሱ የሆነ ፈተና አለው። ብቻ ሁሉም ስራ ዝም ብሎ በቀላሉ ነገር እንትን የሚባል ነገር ቀለል ያለ ነገር የለም እዚህ ምድር ላይ። ሁሉም በቃ የራሱ የሆነ ውጣ ውረድ አለውና የዛሬዋ የማዳም ቅመም አረብ ሀገር ተቀጥራ ወይም አረብ ቤት እንደኛ ተቀጥራ የምትሰራ የማዳም ቅመም ዛሬ አልሆነ ፈተና ውስጥ ማለት አልሆነ ስላችሁ በቃ ረጋ ባለማለቷ ባለመገናዘቧ ተሸውዳ በማዳም ወጥመድ ውስጥ ወድቃ ራሷን ፖሊስ ጣቢያ አገኘችው ማለት ነው በሰከንድ ውስጥ። በነገራችን ላይ አረቦች ቀላል አይደሉም ማለት እንደኛ የሆነ ነገር ተናግረው ፊት ለፊት ተናግረው ከተወሰነ ጊዜ በኋላ አይረሱትም። በጣም ብልጥና አስመሳይ ቂመኞች ናቸው ማለት እናንተ ፊት ጥሩ ነገር እንደ ጥሩ ነገር ያጫውታቸውና ግን ውስጣቸው ሌላ ነገር ነው የሚያስበው ማለት ነው። ማለት አይረሱትም፣ ማስመሰል ይችላሉ። እና በቀላሉ ካሜራ የለም በቃ ቤቱን አውቀዋለሁ ማለት ቤቱን ረጅም ጊዜ ነው የኖርኩበት ካሜራ የለም ምናምን ነገር ብላ በማዳም ወጥመድ ውስጥ ወድቃለች። እሱን ደግሞ አጠር አድርጌ እነግራችኋለሁ። ሀገሬ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። አዲስ ጀማሪ ስለሆንኩ ውድ ቤተሰቦቼ እንግዲህ ንገራችሁ ማለት ነው። እንግዲህ ነገሩ ከዚህ ነው የሚጀምረው። ሸቃሊት ከማዳም ጋር ትጣላለች ማለት ነው። ከዛ በኋላ ከማዳም ጋር ከተጣላች በኋላ በምንድነው የተጣላችሁ? በዋይፋይ ከስንት ጊዜ በፊት ከአንድ ወር በፊት እንደተወራው ታሪክ ማለት እንደተነገረው አሁን ቅርብ ጊዜ ነው በነገራችን ላይ ይሄ ነገር የሆነው ማለት ነው። ከዛ እንግዲህ ይጨቃጨቃሉ። ሸቃሊት ደግሞ የኔ ቢጤ ለምን አትሰጠኝም ብላ ትናደዳለች። በቃ እንደ በፊቱ አልሆነችም፣ ግን መውጣት ትፈልጋለች። ግን ጊዜም ቦታም አጣች፣ አልመቻችላት አለ ማለት ነው። እና ለመጥፋት ፈልጋ እንትን አትሰጠኝም ብላ ማለት ነው ዋይፋይ አልሰጠችኝም ብላ ለመውጣት ፈልጋ ጊዜም ሰዓቱም አልመቻችላት ሲል መስራት ትጀምራለች ማለት ነው እዛው። ከዛ በኋላ መስራት እዛው እየሰራች እያለ አንድ ቀን ማዳሟ ምን ታደርጋለች? ፓስፖርቷንም ኒቃማዋንም ፊት ለፊት ጠረጴዛ ስር ቁጭ አድርጋ ልሳፈር ነው ብላ ማለት ነው ትወጣለች ማለት ነው ከቤት። ማዳም ሸቃሊትን ትታ ፊት ለፊት አድርጋ ፓስፖርቱንም ኒቃማዋንም ፊት ለፊት ጠረጴዛ ስር አድርጋ እሷ ትወጣለች ልሳፈር ነው ብላት ማለት ነው። ሸቃሊት ደግሞ እንግዲህ
ምንም ቆም ብላ አላገናዘበችም፣ ምንም እንትን አላለችም። በቃ አለምን በእጇ የጨበጠቻት ያክል በጣም ደስ ይላታል። ከዛ በኋላ እንግዲህ ወጥመድ ነው ብያችኋለሁ ይሄ ነገር። ከዛ በኋላ ምን ታደርጋለች? ለምታውቃቸው ሰዎች አስጠፉኝ ብላ ትደዋውላለች። አንደኛው ጓደኛዋ ላይ ስትደውል ልጠፋ ነው እንደዚህ ማዳሜ ወጥታለችና ልጠፋ ነው ትላታለች። ከዛ ተያት ትጥፊ ብላ ትመክራታለች ማለት ነው ጓደኛዋ። ከዛ በኋላ ልጅቷ ደግሞ መጥፋት በጣም ስለፈለገች እሷ ተይ ብላ ስትመክራት ለሌላ ሰው መደወል ትጀምራለች። ከዛ ያኛው ሌላ ሰው ደግሞ ያስጠፋታል፣ ጊዜውም ሰዓቱም ይቆረጣል። ውድ ሸቃሊት ደግሞ ሻንጧን በደንብ ይዛ ዝንጥ ብላ ለብሳ፣ በነገራችን ላይ ሲጠፋ ሻንጣ ይያዝም፣ ዝንጥ ብላችሁ አትልበሱ ብትችሉ። እንግዲህ እኔ ከሌላ ሰው እንደሰማሁት ነው፣ ጠፍቼ አላቅም፣ እንደዚህ አይነት ነገር ላይ የለሁበትም፣ ግን ሲያወሩ እንደሰማሁት ሻንጣ አትይዙም፣ በጥቁር ፌስታል ነው ልብሳችሁን የምትይዙት። በዚህ አጋጣሚ ጥቆማ ልስጣችሁ፣ በጥቁር ፌስታል ነው የምትይዙት ልብሳችሁን። ከዛ በኋላ ደግሞ የምትለብሱት ዩኒፎርማችሁን ወይም ደግሞ ብቻ ቆሻሻ የምትጥሉ መስላችሁ ነው እንጂ መውጣት ያለባችሁ ሻንጣ ይዛችሁ ዝንጥ ብላችሁ ሰው እያያችሁ አይደለም። በዚሁ አጋጣሚ ሲያወሩ ስለሰሙት ለእናንተም ጥቆማ ልስጣችሁ፣ እንደው ባጠፉና በሰላም ባላችሁበት ብትሰሩ እኔ ምኞቴ ነው። ግን በቃ ግዴታ መጥፋት አለብን እያሰቃዩኝ ነው ምናምን ነገር ብላችሁ የምታስቡ ከሆነ በጥንቃቄ አድርጉ። የሚያቅሰው ወይም ጠፍቶ የሚያቅሰው አረብ ሀገር ረጅም ሰርቶ የመጣ ሰው በደንብ አማክሩ፣ ራሳችሁን ችግር ውስጥ አትጣሉ ማለት ነው። እና ውድ ቤተሰቦች ከዛች ልጅ ምን ትሆናለች? ማዳሟ እንዳለችውም እዛ የለችም፣ ቤት ውስጥ የለችም። ግን ሰው አስቀምጣ ነው ሄደችው። በቃ ትጠፋለች ብላ ስለምታስብ በደንብ ስለገባቻት ባህሪዋን በደንብ እንትን ስላለቻት በቃ ትጠፋለች ብላ ወጥመድ አዘጋጅችላት። የኛ ብጤ ደግሞ ወጥመድ ውስጥ ወደቀች። ከዛ በኋላ ሰው እጅ ከፍንጅ ያዛት፣ መውጣት ሳትችል ሳትጠፋ ያዛት እጅ ከፍንጅ። ከዛ በኋላ ውድ ቤተሰቦቼ የት ትገኛለች? ፖሊስ ጣቢያ ወንጀለኛ ተብላ ማለት ነው። እና እንግዲህ ያቺ በቅርብ ጊዜ የደወለችላት ጓደኛዋም ይደወልላታል። እኔ ምንም ያልኳት ነገር የለም፣ ክፉ ነገር ያልኳት ነገር ስለሌለ ያስቀመጥኩላትን ቦይስ ራሱ ማዳመጥ ትችላላችሁ ብላ እሷም እንግዲህ ከክሱ ነጻ ሆናለች ጓደኛዋ። እና ማለት ነው ውድ ቤተሰቦች፣ በነገራችን ላይ ይሄን ስህተት ከሰራችሁ በኋላ መልሳችሁ እነበራችሁበት ማዳም ላይ መልሳችሁ እንዳትቀጠሩ፣ ራሳችሁን ችግር ውስጥ ነው የምታገኙት። ማዳሙ ታውቃላችሁ፣ አንድ የሆነ ነገር ካዩብን ሁል ጊዜም አውሬ አድርገው ነው የሚያንከለክሉንና በሰላም መኖር አትችሉም። ስለዚህ አንዴ መጥፋት ሞክራችሁ ከተያዛችሁ በኋላ መልሳችሁ ልትጠፉ የጠፋችሁበት ቤት ላይ ወይም ደግሞ የወጣችሁበት ቤት ላይ ለመግባት አትሞክሩ። ጩሁ፣ በቃ ፖሊስ ጣቢያ ውሰዱኝ ወይ አሳፍሩኝ በሉ እንጂ አውሬ ነው የምታደርጋት። ሁሌም ያው ነው የሚመስላት። በቃ ለምትበለውም ለምትጠጣውም ነገር ተጠራጥራ በቃ እንዴት ነው ስንት አመትና ብዙ አመት ራሱ ብትሰሩ ያን ነገር ስታደርገው ቤተሰቡ እንዳለ ባህሪው ስለሚቀያየርባችሁ አንዴ መጥፋት ከፈለጋችሁ በኋላ እንደገና ወደዛ ቤት ለመመለስ አትሞክሩ። ቢሏችሁ እንኳን አልፈልግም ወይ አሳፍሩኝ ወይ ቢሮ ውሰዱኝ ብላችሁ ቀውጡት። ምክንያቱም ሰዓታታችሁና ቀናችሁ በጣም ከባድ ነው የሚሆነውና ውድ ቤተሰቦች ይህ ነገር ለኛ ከጠቀመን ብዬ ያው ታውቃላችሁ በእኔና በእናንተ በማዳም ቅመሞች ላይ የሚፈጠረውን የሚደረገውን ነገር አቀርባለሁ ሁል ጊዜ። ፕሊስ በእናታችሁ ሀገሬ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አዲስ ጀማሪ ስለሆንኩኝ አበረታቱኝ ማለት ነው። እናንተ ላይክ ሰብስክራይብ የምታደርጉት ለኔ ስለሚጠቅመኝ አበረታቱኝ ማለት ነው። ቪዲዮውን ከማስረዝምባችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ወዳችኋለሁ።